ከኢረቱ አረፍተ ነገሮች ላይ ከመግባታችን በፊት አንድ ነገር ማየት ያለብን የስርዓተ ውቅር ነው ወይም ደግሞ ኮኦርዲኔት የምንለው ነው። በሂሳብ ትምህርት ስርዓተ ውቅር ነጥቦችን በጠለል ለማመልከት ይጠቅማል። አመሰራረቱ ከአግድም የቁጥር ጨረርና ከቋሚ የቁጥር ጨረር ነው። አግድም መስመር የሸ ውቅርና ቋሚው ደግሞ የቀ ውቅር ይባላሉ። ሁለቱ የቁጥር ጨረሮች 00 ላይ ይቋረጣሉ። ይህ መቋጫ ነጥብ መነሻ ይባላል። አንድ ላይ ስርዓተ ውቅር ነጥቦች ይባላል። ስለዚህ እነዚህ የስርዓተ ውቅሮችን ደግሞ በምንድን ነው የምንወክለው ስንል ጥንድ ቁጥሮችን እንጠቀማለን። በሸ ውቅርና በቀ ውቅር የሚሄዱትን ቁጥሮች ተጠቅመን ጥንድ አድርገን እንጠቀማለን ማለት ነው። እነዚህ ነጥቦች በስርዓተ ውቅር ላይ የሚወከሉት በጥንድ ቁጥሮች ነው። የአንደኛው ቁጥሮች ክትትሎች ከሁለተኛው ክትትሎች ጋር በማቀናጀት ጥንድ ቁጥሮችን ለማግኘት እንችላለን። ስለዚህ እዚህ ጋር ስዕሉን ነውና ከዛ በኋላ ይሳለን ያው ስለዚህ እንደምናየው የቋሚው ጨረራችን የቀ ውቅር ነው። ወደ ጎን ደግሞ ያለው እስካሁን እየሰራን ያለና የቁጥር ጨረር ያለን እየሰራን የሸ ውቅር ነው። ስለዚህ እንዴት ነው የሚሳል እንየው። ስለዚህ እዚህ ጋር ሁለት አይነት የቁጥር ጨረሮች ይኖራል ማለት ነው። አንደኛው ቋሚ ጨረር የምንለው ነው፣ እንደዚህ ወደ ላይ የሚሄድ ነው። ሁለተኛው ደግሞ ወደ ጎን የሚሄድ ነው። ከታች ይነሳና የሚነሳበትን ነጥብ ደግሞ ማን ነው ብለናል? እዚህ ጋር 0 ነው። እዚህ ጋር ሸ ብለናል። ይሄን እዚህ ጋር ደግሞ ይሄ ቀ እንበለው። ስለዚህ እዚህ ጋር የሚነሱበት ማን ነው ብለናል? 0 0 ነው። ይህ ማለት ምን ማለት እንደሆነ እንየው። ስለዚህ ስንነሳ እዚህ ጋር 0 1 2 3 4 5 እያለ መሄድ እንችላለን። እዚህ ጋርም 1 2 3 4 5 እያለ እንሄዳለን። ስለዚህ አሁን በዚህ በኩል ስንሄድ የማን ዋጋዎች ናቸው? የሸ ዋጋዎች፣ በሸ ውቅር ላይ የሚገኙ ዋጋዎች ናቸው ማለት ነው። ወደ ላይ ደግሞ በምንሄድ ሰዓት የቀ ውቅር የሚገኙ ዋጋዎች ናቸው ማለት ነው። ስለዚህ ስንነሳ እዚህ ጋር ስንነሳ 0 1 አለ። ስለዚህ ይሄኛው ማንን ያመለክታል? እቺኛውን 0 ያመለክትልናል ማለት ነው። እሷ ደግሞ የማን መፍትሄ የማን አባል ናት? የሸ ናት ማለት ነው። እዚህ ጋር ደግሞ መልሰን ደግሞ ከዚህ ተነስተን ወደ ላይ ደግሞ ስንሄድ 0 1 ወደ ላይ የተነሳ ነው። 0 ስንነሳ የማን ያመለክታል? ደግሞ የቀን ያመለክታል ማለት ነው። ስለዚህ ስናይ እቺኛዋ ሸ እቺኛዋ ቀ። ስለዚህ በውክልና ስናስቀምጥ ስንል እንዴት ማለት ነው? አሁን ለምሳሌ እዚህ ጋር ያለውን ዋጋ አሳዩ ከተባለ እዚህ ጋር ለምሳሌ የቀን አንድ ተጠቀሙ። ለምሳሌ ይሄኛው በኤግዛምፕል ነው። እሺ አንድ እና አንድ ቢሰጠን ስንነሳ ይሄኛው ቀ ነው ብለናል። ይሄኛው ደግሞ ሸ ነው ብለናል። ይቅርታ ይሄኛው ሸ ነው፣ ይሄኛው ደግሞ ቀ ነው ብለናል። ስለዚህ የሸና የቀን ዋጋዎች ላይ እናሰምራለን ማለት ነው። የሸ አንድ የተሰጠን አንድ ደግሞ እዚህ ጋር ነው ብለናል። ስለዚህ አንድ እዚህ ጋር እንሂድ እንደዚህ። ከዛ በኋላ የቀ ደግሞ የተሰጠን ማን ነው? አንድ ነው። እዚህ ጋር መልሱ። ከዛ በኋላ እዚህ ጋር አንድ ስናይ ስለዚህ እዚች ጋር የሚገናኙባት እቺ ፖይንቷ ስንት ትሆናለች ማለት ነው? 1 ኮማ 1 ይሆናል ማለት ነው። ስለዚህ በጥንድ ይቀመጣሉ ማለት ይህ ነው። ስለዚህ በምሳሌ እናያቸው እነዚህ ጥንድ ቁጥሮች። ስለዚህ የሚከተለውን የወደረኝነት ሰንጠረዥ በስርዓተ ውቅር ላይ አስቀምጡ ይላል። ስለዚህ የተሰጡን ቁጥሮች የምንላቸው 1 እና 2 1 2 አለን። ከዛ በኋላ 2 እና 4 ከዛ 3 እና 6 እያለ ከዛ በኋላ አራተኛችን ቁጥራችን ማን ነው? 4 እና 8 አምስተኛው ደግሞ ማን ነው? 5 እና 10። ስለዚህ በመጀመሪያ ላይ በማስታወሻችን ስንነሳ እየጠራናቸው ስንሄድ አሁን ለምሳሌ የዚህኛው እነዚህ በዚህ በኩል በመጀመሪያ ላይ የሚቀመጡት እንዳለ የሸ ስለዚህ እንዳለ እዚህ ጋር የሚቀመጡት በመጀመሪያ ላይ የሸ ናቸው ማለት ነው። ሸ ሁለተኛው ደግሞ ቀ። ስለዚህ መጀመሪያ ላይ እንዳለ የሚቀመጡት እነዚህ ቫልዩዎች 1 2 3 4 5 ያልናቸው የሸ ዋጋዎች ይሆናሉ ማለት ነው። በሸ ውቅር ላይ የሚሳሉ ሸ ማለት ደግሞ ወደ ጎን የምንሰለው ነው ብለናል። ስለዚህ በዚህ ላይ የሚቀመጡት ቁጥሮች ይሆኑልናል ማለት ነው። እዚህ ጋር እንደዚህ ደረድን የምናስቀምጣቸው የቀደሙ የሚባሉት በሁለተኛ ላይ የሚገኙ ናቸው እና 2 4 6 8 10። ስለዚህ የቀን ደግሞ ስናስቀምጥ እንዴት ነው? ቋሚ ነው አድርገን የሳልነው። ስለዚህ እዚህ ጋር እየሳልናቸው እንሄዳለን ማለት ነው። እንደዚህ 2 4 6 8 ሲያደርገን። ስለዚህ መጽሐፋችን እንዴት አድርጎ ስሎታል? የመጀመሪያውን የቀ ውቅር እንደዚህ ያስቀመጠ፣ የሸን እንደዚህ ያስቀመጠ። ስለዚህ እዚህ ጋር 2 አለች 4 6 8 እና እዚህ ጋር የመጨረሻው 10። ከዛ በኋላ እዚህ ጋር ማን አለ? 1 2 3 4 5። ስለዚህ ስንነሳ ማን ነው? 1 እና 2 ነው
ጥንድ ጥንድ አድርጎ ያስቀመጠልን። ስለዚህ የዚህ ጋር የሸ ነው፣ ይሄኛው ደግሞ ቀ ነው። ስለዚህ የቀ ዋጋ አንድ ሲሆን የሸ ዋጋ ስንት ይሆናል አለ? 2 ይሆናል ማለት አለ። ስለዚህ እንደዚህ በነጥብ አገናኝተን እዚህ ጋር ይገናኛሉ ማለት ነው እነዚህ ሁለት ነጥቦች። ከዛ በኋላ ሁለተኛችን ደግሞ ማለት ነው 2 እና 2 ሲሆን ሸ የቀ ስንት ይሆናል አለን? 4 ይሆናል አለን። ስለዚህ 4 ድረስ እንደዚህ እናሰምርና ይሄኛው ደግሞ እስከ 2 ድረስ። ስለዚህ እዚህ ጋር ማንና ማን ይገናኛል? 2 እና 4 ማለት ነው። ሶስተኛው ደግሞ እንደዚህ እያለ 3 እና 6 ከዚህኛው 3 ሲነሳ ከዛኛው ደግሞ 6 ላይ ማለት ነው እያለ እንደዚህ ያሰምራል። ሁሉንም ፖይንቶች ስናሰምራቸው እንደዚህ አይነት የሆነ ይሰጡናል ማለት ነው። ከዛ እዚህ ጋር የተገናኙበት ፖይንት ማስመር ነው። እዚህ ጋር ተገናኝተዋል፣ እዚህ ጋር ተገናኝተዋል፣ እዚህ ጋር ተገናኝተዋል። ስለዚህ መነሻችን ስንት ነው ብለናል? 0 0 ነው ብለናል እዚህ ጋር ስንነሳ። ስለዚህ ከ0 0 ተነስተን እናሰምራለን ማለት ነው። እነዚህ ፖይንቶችን ማገናኘት ነው። ስለዚህ እነዚህ ፖይንቶችን እያገናኘናቸው ስንሄድ እንደዚህ አይነት የሆነ ግራፍ ይሰጠናል ማለት ነው። ስለዚህ ኤግዛምፕል ምሳሌያችን ላይ የጻፈው እንደዛ ነው። አሁን እቺን ፖይንት አሳዩ ብትባል ስንት ትሆናለች ማለት ነው? 2 እና 4። እቺኛውን ፖይንት አሳዩ ብንባል ለምሳሌ ስንት ትሆናለች? 4 እና 8 ትሆናለች ማለት ነው። ስለዚህ በዚህ መንገድ በስርዓተ ውቅር ላይ ማስቀመጥ እንችላለን። ከዚህ ቀጥሎ ደግሞ ብናየው እስካሁን ቀ ከሸ ጋር ርቱ ወደረኛ ነው ወይም ደግሞ ቀጥታ ግንኙነት አላቸው። አንድ ቁጥር ጠ ሲኖር እና ቀ እኩል ይሆናል ጠሸ ከሆነ ብቻ ነው ጠ የወደረኝነት ጠቋሚ ወይም መጣኝ ይባላል። አስተውሉ። ስለዚህ መጀመሪያ ባየነው ምሳሌ መሰረት ጠ ማለት ቀ ሲካፈል ለሸ ነው። ይሄ የመጣው ደግሞ በሁለቱም በኩል ሸን ስናካፍል ሸ በሸ ይጣፋልናል በመጀመሪያ በጠ በኩል ያለው። ስለዚህ ቀ ሲካፈል ለሸ ይቀራል ማለት ነው። ስለዚህ የወደረኝነት ጠቋሚያችን ወይም ጠ ምንለውን ለማግኘት ቀ ሲካፈል ለሸ አድርገን እናገኛለን ማለት ነው። ምሳሌ ለማየት ያህል አንድ የቤት መኪና በሰዓት 70 ኪሎ ሜትር ይጓዛል። የምትጓዘው ርቀት ከጊዜ ጋር ቀጥተኛ ዝምድና አለው። ስለዚህ ቀና ሸ የምንላቸው ቀ ማንን መውሰድ እንችላለን? 70 ኪሎ ሜትር ነው የሚጓዘውን ርቀት፣ ምክንያቱም የርቀት መለኪያ ስለሆነ ማለት ነው ኪሎ ሜትር። ሁለተኛው ደግሞ ጊዜ ነው። ሰከንድ ሀውር ታይም እያልን የምንሄደው ማለት ነው። ሰዓት እንዲሁ ሰከንድ እያልን የምንሄደው ጊዜ ነው። ስለዚህ ሸ ጊዜያቸው ሊሆን ይችላል ማለት ነው። ስለዚህ ቀና ሸ ብለን ሰይምን እንነሳለን። ስለዚህ የሚከተለውን ሰንጠረዥ ባዶ ቦታውን ከሞላችሁ በኋላ በግራፍ ላይ አመልክቱ ይለናል። ስለዚህ እሺ የመጀመሪያው ያለ ምንድነው? ሰንጠረዡ ነው የምንሞላው። ስለዚህ ቀና ሸ የሚባሉትን ቀ ምን ብለናል? ለምሳሌ ጊዜ እንበለው ማለት ጊዜ ነው። ሸ ማለት ምን ያለ ማለት ነው? በዚህ መሰረት ርቀት ማለት ነው በኪሎ ሜትር። ስለዚህ እንየው የተሰጠን የቀና ሸ እንትን ነው። የመጀመሪያው ሲነሳ ስንት ሆኗል? 7 ኪሎ ሜትር ነው የተጓዘው። 7 ኪሎ ሜትር የተጓዘው ማለት በአንድ ሰከንድ ማለት ነው። በአንድ ሰዓት ይቅርታ፣ አንድ ሰዓት ነው። ስለዚህ አንድ ሰዓት ነው። ስለዚህ ሲነሳ አንድ ሰዓት ፈጅቶበት ስንት ኪሎ ሜትር ተጉዟል ማለት ነው? 7 ኪሎ ሜትር ማለት ነው። ስለዚህ ያለን በዚሁ መንገድ እየሰራ እንሂድ። በ2 ሰዓት ስንት ይጓዛል? በ3 ስንት ይጓዛል? በ4 ስንት ይጓዛል? በ5 ስንት ይጓዛል እያለ። ስለዚህ በአንደኛው ሰዓት 7 ኪሎ ሜትር ከተጓዘ ሁለተኛው ሰዓት ላይ የእሱን እጥፍ ይጓዛል ማለት ነው። የእሱ እጥፍ ደግሞ ስንት ይሆናል? 140 ኪሎ ሜትር። ሶስተኛው ደግሞ ስንት ይሆናል? 77 እየደመርን ነው የምንሄደው ማለት ነው በሰዓት 7 ኪሎ ሜትር እየሄደ። ስለዚህ ስንት ይሆናል? ሶስተኛው 210 ከዛ 210 ሲደመር 70 280 ከዛ በኋላ መልሰን 280 ሲደመር 70 350 ይሆናል ማለት ነው። ስለዚህ የተጓዘው 5 ሰዓት ነው ብንል በ5 ሰዓት ውስጥ ስንት ኪሎ ሜትር ይጓዛል ማለት ነው? 350 ኪሎ ሜትር ይጓዛል ማለት ነው። ስለዚህ በዚህ መንገድ ሰንጠረዣችንን እንሞላለን። ሰንጠረዣችንን ከሞላን በኋላ እንግዲህ በቁጥር መስመር ላይ እናስቀምጠዋለን ማለት ነው። ስለዚህ እኛው እንዴት ነው የምናደርገው? እንዳሳየዋችሁ ስንነሳ እዚህ ጋር ስንስለው ለምሳሌ እንሳለው የተጓዘው ርቀት እዚህ ጋር ለምሳሌ ሸ እንበለው። ብናቀያይራቸው ችግር የለውም። ያው ኤክስ እና ዋይ እያልን እንሰራለን በኋላ ሸ እና ቀ ብለን ሰርተናል። ስለዚህ ሸ ማንን ይወክልናል ማለት ነው? ርቀታችን፣ የተጓዝነው ርቀት በኪሎ ሜትር የመጣው ማለት ነው ርቀት። ስለዚህ ቀ ደግሞ ማንን ይወክልናል? የተጓዘው ጊዜ። ስለዚህ አሁን እስከ 5 ሰዓት ይጓዝ ብለን ያሰብነው። ስለዚህ የመጀመሪያው ሰዓት ሲጓዝ እዚህ ጋር 1 አለን፣ 1 እዚህ ጋር 2 3 4 እዚህ ጋር 5። ስለዚህ እዚህ ጋር ደግሞ እናስቀምጠው የተጓዘው ያገኘውን ርቀቶች ይሆናል ማለት ነው። ሳጥኑን ስሞላ ያገኘነው።
ስለዚህ ልክ ስንነሳ ስንት ተብለን ነበረ? 140 በአንደኛው። በኋላ ቀጥሎ የሚመጣ ቁጥራችን ማለት ነው 77 እየደመርን ስንሄድ 210 በኋላ 280 ከዛ 350 ይቅርታ እዚህ ጋር 70 ይኖረናል። የአንደኛው ከ70 ነው የሚነሳው ስንነሳ ከ70 ስለምንነሳ ስለዚህ ከ70 ይነሳል። ስለዚህ ርቀታችን ሲነሳ ከምን ብለናል? እዚህ ጋር ሁሌም መነሻችን ማን ነው? ጥንዶቹ እነዚህ 0 እና 0 ነው ተብለናል። ከዛ በኋላ እየቀጠልን ነው የምንሄደው። የመጀመሪያው ያገኘነው ማን ነው? እዚህ ጋር አንድና ይሄኛው ማለት ነው። እዚህ ጋር አንድና 7 ሰጥቷል የመጀመሪያው። ሁለተኛው ጥንዳችን ደግሞ የሚሆነው 2 እና 140 ይሆናል ማለት ነው። ሶስተኛው ሰዓታችን ላይ 3 እና 210 ያው በዚህ በጥንድ ለማስቀመጥ ያህል ነው። በኋላ አራተኛው 280 አምስተኛው 350 ይሆናል ማለት ነው። ስለዚህ እነዚህን እየፈለግን ማስቀመጥ ነው ማለት ነው የሚሆነው ግራፋችን። ስለዚህ አሁን እዚህ ጋር አንድ ሲሆን ስንት ተብለናል? 7 ተብለናል። ስለዚህ 1 እና 7 እዚህ ጋር እናገናኛቸዋለን። እዚህ ጋር የሚገናኙባት ፖይንት እንስላለን። 2 ሲሆን ደግሞ ስንት ተብለናል? 2 እና 140 ኪሎ ሜትር ይጓዛል ተብለናል። ሁለተኛ ይሆናል። 3 ሲሆን ደግሞ 210 እንደዚህ ያለን በቃ ማገናኘት ነው። እዚህ ጋር 4 ሲሆን 280 5 ሲሆን እዚህ ጋር ጊዜው 5 ሲሆን ማለት ነው እዚህ ጋር 350 አለን 350 ማለት ነው። ስለዚህ አሁን እዚህ ጋር ምንድነው የምናደርገው? እነዚህ ያገኘናቸውን ነጥቦች ማገናኘት ነው ማለት ነው። ስለዚህ መነሻችን ማን ነው ብለናል? 0 0 ነው። ስለዚህ ከ0 0 በአንደኛው ሰዓት ላይ እንደዚህ እየሄደ በሁለተኛው እንደዚህ ያለን ስናገናኛቸው እንደዚህ የሆነ መስመር ይሰጡናል ማለት ነው። ስለዚህ ይሄኛው በምን አስቀመጥን? በግራፍ ላይ አስቀመጥን ማለት ነው። ስለዚህ ይህ የተጓዘውን ርቀትና የጊዜውን ያላቸውን ግንኙነቶች በግራፍ መግለጽ ማለት ነው።